የፈረንጆቹ ሰኔ 30 ለኢትዮጵያ ባንኮች ለአብዛኛዎቹ 5 ቢሊዮን ብር ካፒታሉን የሚያሟሉበት ጊዜ አንድ ሳምንት ብቻ ቀርቶታል። የኢትዮጵያ ብሔራዊ ባንክ በ2026 በፈረንጆቹ ሰኔ 30 ባንኮች 5 ቢሊዮን ብር ካፒታል ማሟላት የማይችሉ ከሆነ መንቀሳቀስ አይችሉም፣ ገበያ ውስጥ መስራት አይችሉም ብሎ ያወጣ አዋጅ እየደረሰ ነው። ለመሆኑ ኢንዱስትሪው ምን ላይ ደረሰ? ዛሬ በዚህ ቪዲዮ ልንመለከት ነውና ቪዲዮአችንን እስከ መጨረሻ ተከታተሉት እያልኩኝ ይህ ንጋት ፖስት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማለት ተቀላቀሉን እያልኩ በዚሁ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። የኢትዮጵያው ብሔራዊ ባንክ ከጥቂት ዓመታት በፊት እንግዲህ የባንኮቻችን የንግድ ባንኮቻችን በአገሪቱ ውስጥ የሚንቀሳቀሱት በተለያዩ ጊዜያት የ5 ቢሊዮን ብር ካፕ የተባለውን እንዲያሟሉ አስቀምጦላቸዋል። እርግጥ ነው ሁሉም ባንኮች በዘንድሮው የፈረንጆች 2026 ሰኔ ወር መጨረሻ ላይ አይደለም ማሟላት የሚገባቸው፣ እንደየተቋቋሙበት ዓመት ማለት ነው የተለያየ ጊዜ ተሰጥቷቸዋል። እስከ 5 ዓመት የሚደርስ ጊዜ ስለሆነ የተሰጣቸው 2022 2023 አካባቢ ተቋቁመው የነበሩ ባንኮች ስቲል አንድ ዓመት የሚቀራቸው 2027 ሊሆን ይችላል ዴድላይናቸው የሚደርሰው። ነገር ግን ሌሎቹ እንግዲህ 5 ቢሊዮን ብር ማሟላት ይኖርባቸዋል። እኔ እንደ ቁጥር ዛሬ መረጃ ልነግራችሁ የምችለው ቁጥሮች ኦፊሻል ቁጥሮች ስለሆኑ እንዲህ ሆኗል ብዬ የሰማሁትን ነገር እነግራችኋለሁ፣ ችግር የለውም። ነገር ግን ኦፊሻል ቁጥሮች እኛ ሀገር ያሉ ባንኮች የዓመት ሪፖርት ነው የሚያወጡት ሁልጊዜም። ጁን 30 ባለፈው ሰኔ 30 2025 ላይ አውጥተውት የነበረው የዛለት ያወጡት አይደለም ሪፖርት። እንደምታውቁት የኛ ሀገር ባንኮች ሪፖርት እስከ ዲሴምበር የፈረንጆቹ ድረስ ኦልሞስት እንግዲህ ከጁን 6 ወር ቆይተው የባለፈውን ዓመት ሪፖርት የማውጣት አባዜ እንዳለባቸው ታውቃላችሁ። እስከዛ ድረስ የሚቆዩበት ሁኔታ አለና ከዚህ የተነሳ ብዙ ጊዜ ሪፖርቶች ይቆያሉ። ሆኖም ያለን ብቸኛ ሪፖርት እስከ ጁን 30 2025 ያለው ነው። ነገር ግን በሌላ መልኩ እንዲህ አድርገናል ያሉትንም እነግራችኋለሁ። ነገር ግን እንደ ቁጥር ኦፊሻል ግን መጥቀስ አንችልም እንደምታውቁትና ያን አላደርግም። አሁንም ማደርገው ኦፊሻል ቁጥሮች እንዲህ ይላሉ፣ እንዲህ ግን ተብሏል የሚለውን ነገር አብረን እንድንመለከት ስለፈለኩኝ ነው። ስለዚህ እንግዲህ ባንኮቻችን 5 ቢሊዮን ብር ካፒታል ማሟላት አለባቸው ተብሏል። ብዙ ባንኮች ከነዚህ ነገሮች በጣም ርቀው ነው የሚገኙ ባንኮች አሉ፣ በጣም ታች ላይ ማለት ነው። በአጠቃላይ ወደ 31 የሚጠጉ 32 የሚደርሱ ባንኮች አሉ። የኢትዮጵያ ንግድ ባንክና የኢትዮጵያ ልማት ባንክን ከውስጡ ደግሞ ብትተዉ እንግዲህ ስንመለከት በካፒታል ደረጃ ካፒታል በጣም በከፍተኛ ሁኔታ አላቸው የምንላቸው እንግዲህ እንደ አዋሽ ባንክ አይነቶቹ ለምሳሌ 2025ን በሚዘጋበት ሰዓት 27.9 ቢሊዮን ብር ካፒታል የነበረው ነው። አቢሲኒያ 15 ቢሊዮን ብር፣ ዳሽን 14.3 ቢሊዮን ብር፣ ሲንቄ 12.3 ቢሊዮን ብር፣ የኦሮሚያ ህብረት ስራ ባንክ 11.8 ቢሊዮን ብር፣ ጸደይ 10.5 ቢሊዮን ብር፣ ዘመን 9.3 ቢሊዮን ብር፣ ህብረት 8.1 ቢሊዮን ብር፣ ንብ 7.8 ቢሊዮን ብር፣ አማራ 7.4 ቢሊዮን ብር አድርገው ነው ከ1 እስከ 10 የምናገኘው። በካፒታል ደረጃ ኢትዮጵያ ውስጥ ያሉ የንግድ ባንኮች እንደው ከ1 እስከ 10 ትልልቁን ካፒታል ያላቸውን ባንኮች ከተመለከትናቸው እነዚህ ነው። ከ1 እስከ 3 የምናገኘው እንግዲህ አዋሽ፣ አቢሲኒያ እና ዳሽን ባንኮችን ነው ከ1 እስከ 3ኛ ድረስ የምናገኘው ማለት ነው። በአሰባሰቡት የተከፈለ ካፒታል መጠን ሄደን ስንመለከት እነዚህ በጣም ከ5 ቢሊዮን ብሩ በጣም የራቁት ናቸው። ከ5 ቢሊዮኑ በጣም የራቁ ብዙ ባንኮች ልታገኙ ትችላላችሁ። ከ5 ቢሊዮን ብር በላይ ሜቢ እስከ 16ኛ ደረጃ ስትመጡ እንደዚህ አይነት ቁጥሮችን ልታገኙ ትችላላችሁ። የቀሩትን ዝም ብዬ ስም ብቻ ብጠቅስላችሁ አባይ፣ ወጋገን፣ ስኬት፣ ኦሮሚያ ባንክ ወይ ደግሞ ድሮ ኦሮሚያ ኢንተርናሽናል ባንክ ተብሎ የሚታወቀው ቡና ባንክና ደቡብ ግሎባል ወይ ደግሞ በአሁኑ ግሎባል ባንክ ኢትዮጵያ እየተባለ የሚጠራው ባንክ እንግዲህ 5 ቢሊዮን ብሩን መሙላታቸውን ነግረውናል። በተለይ ግሎባል ባንክ እንደምታውቁት እንግዲህ በስተመጨረሻ ግሎባል ባንክ ቡና በስተመጨረሻ ላይ ነው የገንዘቡን እንደሞሉት የሰማ ነው። ልክ 2025ን በጨረሱበት ሰዓት which was like በጣም ትልቅ ስኬት ተብሎ ሲነሳ የነበረው ማለት ነው በጊዜው። ከዛ በታች እንግዲህ የምናገኛቸው ከ5 ቢሊዮን ብር በታች ያሉ ባንኮች ናቸው 2025 ሪፖርት ሲያደርጉ። ለምሳሌ ብርሃን፣ እናት፣ እነዚህ ሁለት ባንኮች ለምሳሌ ብርሃን 2025ን 4.2 ቢሊዮን ብር፣ እናት 3.8 ቢሊዮን ብር አካባቢ ነው እንግዲህ ዘግተው የነበረው። እርግጥ ነው በዚህ በ2026 አሁን ቀጣይ ሪፖርቱ መቼ እንደሚወጣ ባናቅም ብርሃን ባንክ 5 ቢሊዮን ብሩን መሙላቱን ሰምተናል።
ግን እንዳልኳችሁ ኦፊሻል ሪከርድ እስካሁን ስላልወጣ እንዲህ ነው ብለን ለመናገርና ያው ዲስከስ ለማድረግ ትንሽ ከባድ ስለሚሆን ለማለት ነው። እና 3.8 ቢሊዮን ብር ላይ ነበረ 1.2 ቢሊዮን አካባቢ ነው ርቆ የሚገኘው። ለባለ አክሲዮኖቹ ለራሳቸው ለቀድሞ አክሲዮን ላላቸው ነባር ባለ አክሲዮኖች በከፍተኛ ሁኔታ ለመሸጥ ሲሞክር እንደነበር አስታውሳለሁኝ። አይ ቲንክ 5 ቢሊዮኑን እነሱም የሞሉት ይመስለኛል። ምክንያቱም እነዚህ ሁለቱ ባንኮች በዘንድሮ የምር የደረሰባቸው ደግሞ ዋነኞቹ እነዚህኞቹ ባንኮች ናቸው። ምክንያቱም ከተመሰረቱ ቀደም ያሉ ባንኮች ስለሆኑ ማለት ነው። ቀጣይ ዓመት ምናምን ቻንስ ከሚሰጣቸው ባንኮች ስላሉ እነዚህ ሁለቱ በተለይ ይሄንን ካላደረጉ ያው አድርገውታል ብዬ ነው ማስበው። ካላደረጉ ቶታሊ ከብሔራዊ ባንክ እንግዲህ ምን እንደሚመጣ አናውቅም። እርግጥ ወደ መዋሃድ መሄድ ወር ደግሞ ለአኩዚሽን መዘጋጀት የሚሉትን ነገሮች ስለሚገባ ማለት ነው። ከዛ ውጭ እንግዲህ የምናገኛቸው የአንበሳ ባንክ ነው። አንበሳ ባንክ 2025ን ሲጨርስ 3.7 ቢሊዮን ብር አካባቢ ሆኖ ነው የጨረሰው። ስቲል ወደ 1.3 ቢሊዮን ብር ይርቃል። ትንሽ የግዕዝ ባንክን አኳየር ለማድረግ የሞከሩበት ሁኔታ ነበረ። ግን የግዕዝ ባንክ ካፒታል እንደምታውቁት በጣም ትንሽዬ ነበረ። በ100 ሚሊዮኖች የሚቆጠር ካፒታል ነው አብዞርብ ለማድረግ የሞከረው። ከዚህ የተነሳ ብዙም ለውጥ የሚያመጣ አይነት ላይሆን ይችላል። ነገር ግን በዚህ ዓመት ሞልተውታል። አልሞሉትም 1.3 ቢሊዮን ብሩን እንግዲህ አብረን የምንመለከት ነው የሚሆነው። አንድ ነገር በነገራችን ላይ ቁልፍ ማወቅ ያለባችሁ ነገር አንድ ባለሀብት ተነስቶም አንድ ባንክ ውስጥ በጣም እንዲያው ኢንተረስቱ ቢኖረው እንኳን ሸፍኖ የባንክን አክሲዮን ሙሉ በሙሉ መግዛት የሚችልበት ሁኔታ የለም። ባንኮች ላይ አንድ ሰው ኢንቨስት ሊያደርገው የሚቻለው መጠን በፐርሰንቴጅ የተገደበ ነው። ከዚህ ቀደም እንዲያውም አንድ ሰው ከ5 በመቶ በላይ በአንድ ባንክ ውስጥ ባለቤት መሆን አይችልም። አይ ቲንክ አዲሱ ላይ 7 በመቶ አካባቢ ድረስ ነው አንድ ሰው በግሉ ኢንቨስት ማድረግ የሚችል። ኢቭን በቤተሰብ እንኳን በዘመድ አዝማድ ሄዳችሁ እንኳን ኢንቨስት ማድረግን ብታስቡ እንኳን እንደዚሁ ያ ቼክ ይደረግና ቤተሰብ ሆኖ አንድ ከፍተኛ ድርሻ ባንክ ውስጥ ድርሻ እንዲይዝ አይፈቀድም። ድርጅትን ብትመጡ እስከ 10 በመቶ ምናምን የሚሉ ገደቦች አሉ። እነዛን ገደቦች የግድ መጠበቅ ስለሚኖርባቸው እንግዲህ በቀላሉ ሊያገኙት አይችሉም። ከሪቴይሎቹ ኢንቨስተሮቹ ደግሞ ከማህበረሰቡ ገንዘቡን ማግኘት የሚችሉበትን መንገድ ማፈላለግ ይኖርባቸዋል። ሌላው ሸበሌ ባንክ ነው። 3.7 ቢሊዮን ብር ነው። ከማይክሮ ፋይናንስ ወደ ባንክነት ያደጉ በምን አይነት ህግ እንደሚገዙ ስቲል ግልጽ አይደለም። ምክንያቱም ሸበሌ እንደዚህ አይነት ባንክ ነው። ማይክሮ ፋይናንስ የነበረ በሶማሌ ክልል አካባቢ ሲንቀሳቀስ የነበረ ነው። አሁን 3.7 ቢሊዮን ብር ካፒታል አለው። ነገር ግን ያን የተባለውን 5 ቢሊዮን ማሟላት አልቻለም። ነገር ግን ያው የመንግስት ኢንትረስት ያለበት ባንክ እንደመሆኑ የክልሉ መንግስት ኢንትረስት ያለበት ባንክ እንደመሆኑ ሜቢ እነሱ ኢንቨስት አድርገውበት ሊገቡ ይችላሉ። ብዙ ባለ አክሲዮኖች እንዴት እንደሚተዳደር ባናቅም ማለት ነው። ሌላው ዘምዘም ባንክ 2.6 ላይ ነበረ። ሂጅራ 1.9 ላይ ነበረ። እነዚህ ሁለቱ ባንኮችም አይ ቲንክ እንግዲህ በዜና ደረጃ በሰማናቸው 5 ቢሊዮን ብር ደርሰንበታል ብለውናል። ሌላው አዲስ ባንክ ነው። አዲስ ባንክም 2.5 ቢሊዮን ብሎ ነው የዘጋው። የቀረው እንግዲህ 2.5 ቢሊዮን ነው። በወሬ ደረጃ እነሱም አሟልተናል እያሉ ነው። እንዴት አድርገው እንዳሟሉ እስቲ አንዳንዶቻችሁ ዝም ብላችሁ መረጃውን ስጡን። በምን አይነት መልኩ ሊያሟሉት ቻሉ? በተለይ ባለ አክሲዮኖች ሆናችሁ። ምክንያቱም አሁን 2 ምናምን ላይ ያሉት እንግዲህ ኦልሞስት ከዚህ በፊት ባለፉት ዓመታት ሰብስበውት የነበረውን ገንዘብ ሙሉ በሙሉ መልሰው ደግመውታል የሚል ነገር ነውና የሚያሳየን ማለት ነው። ሌሎቹ በጣም ገዳ 1.3 ቢሊዮን ላይ እዛው እንደተቀመጠ ነው። ለዚያውም ሊስት የሆነ ካምፓኒ ነው እንደምታውቁት በኢትዮጵያ ሰነዳዊ ማለማዎች ገበያ ላይ በገበያው ላይ ምንም አይነት ለሰነዶቹ ፍላጎት የማይታይበት ከሳምንት ሳምንት ምንም አይነት አክሲዮን የማይሻሻጥበት ገዥም ሻጭም ያላየንበት የአክሲዮን አይነት ነው። 1165 ብር ላይ ቆሞ ለዚያም በ1165 ግብይት ተካሂዷል ልላችሁ ፈልጋለሁ። የሆነ ዝም ብሎ 1-2 አክሲዮን የተገዛበት ዋጋ ላይ እዛው ላይ የቆማለ። ስለዚህ ያ 5 ቢሊዮኑን ለምሳሌ የመምላት ሀሳባቸው በጣም ሩቅ ብዬ ከማስባቸው ውስጥ አንዱ ይሄ ነው። ምክንያቱም በጣም ሩቅ ነው። አሁንም አክሲዮን ገበያው ላይ እየታየ ነው፣ ፍላጎት ስለሌለ ማለት ነው። ፀሐይ፣ አህዱ፣ ሲዳማ የሚባሉትም እንደዚሁ በጣም ትንንሽ ብሮች ይዘው ያሉና በጣም ስጋት ውስጥ አሉ ብዬ ከማስባቸው ውስጥ ናቸው። እርግጥ ነው ጊዜ ያላቸው እንዳልኳችሁ 1-2 ዓመት ያላቸው ናቸው እነዚህኞቹ የጠቀስኩላችሁ ማለት ነው። እኔስ ግን በካፒታል ደረጃ በጣም ዝቅተኛ የሆኑ ካፒታል ያስመዘገቡ ናቸው። በሌላ መልኩ ሜቢ እንግዲህ አዲሱ የብሔራዊ ባንክ ህግ 5 ቢሊዮን ብር ብቻ ማሟላት ብቻ ሳይሆን የካፒታል አዲኩዌሲ ሬሽዮ የሚባለውንም አዲስ ህግ እንዲሁ ደግሞ አርቅቆባቸዋል። ከባዝል 2-3 የሚባሉ ህጎች አሉ። ከዚህ በፊት አንዳንድ ቪዲዮዎችን ሰርቼበታለሁ። በዛም መሰረት እንግዲህ አንድ ባንክ ስራው ስለመንቀሳቀስና ቢዝነሱን ለመስራት ብር ማበደር ዋና ስራው ነውና ብር በሚያበድርበት ሰዓት በትክክል
የሚያበድረው ገንዘብ የሚይዘው ካፒታል የተለያዩ አይነት የካፒታል ታይሮ እንትኖች አሉ ክፍሎች አሉ። በዛ መልኩ ጤነኛ ካፒታል እንዲኖረው ይፈልጋል። ያንን ማሟላት የማይችሉ ባንኮች እንደዚሁ ደግሞ ገበያ ውስጥ እንዳይንቀሳቀሱ ሊደረጉ የሚችሉበት ሁኔታ አለ። እርግጥ ነው እነዚህ ደካማ ካፒታል ያላቸው ባንኮች ብዙ ብድር ፖርትፎሊዮ የላቸውም፣ ብዙ ስራ ስለሌላቸው ያን ያህል ስቲል አብዛኛውን ስታያቸው ካፒታል አዲኩዌሲ ሬሾቸው በጣም ከፍተኛ በጣም ጤነኛ ሆኖ ታገኟቸዋላችሁ። እንዲያውም ደህናዎቹ ባንኮች ናቸው ካፒታል አዲኩዌሲ ሬሾቸው ጤነኛ ያልሆነው። እንግዲህ በዘንድሮው ዓመት ጥቂት ባንኮች ያንን 5 ቢሊዮን ብር ማሟላት አለባቸው ተብሎ የተቀመጡት ኦልሞስት እነ ብርሃን እናት አይነቶቹ ያሟሉ ይመስለኛል፣ አዲስን ጨምሮ ያሟሉ ይመስለኛል። በአመቱ መጨረሻ ላስት ይር በነበረው ግን ኦልሞስት ግማሽ ኦር 1.3 ቢሊዮን ድረስ የሚቀራቸው ባንኮች ናቸው። እንዴት አሟሉት? እንደዚህ አይነት ሚራክል እንዴት ፈጠሩ? ለወደፊት እንደው ካፒታል ማሰባሰብ ውስጥ ለሌሎችም ልምድ ስለሚሆን እስቲ አካፍሉን ነው ወይስ ሌላ ነገር አለ ብናቀው ብዬ ነው። እስካሁን ከነገርኳችሁ ለምሳሌ 1.0 ያለው አለ፣ እንደ ሲዳማ ያለው 1 ቢሊዮን ብር ብቻ ያለው አለ። አሃዱ 1.1 ላይ ነበረ፣ ፀሐይ 1.2 ላይ 4 ቢሊዮን አካባቢ የሚቀራቸው ማለት ነው። እንደነ ገዳ ያሉት በተለይ እነዚህ አራቱ ባንኮች እንዴት ሊደርሱት ይችላሉ? እስቲ አስተያየታችሁን አስቀምጡልኝ። በአመቱ መጨረሻ እንግዲህ ጁን 30 በኋላ ምን ይፈጠራል አብረን የምንመለከተው ነው የሚሆነው። አንፎርቹኔትሊ አብዛኛዎቹ ሪፖርታቸውን ቶሎ ስለማይለቁልን መጠበቅ ይኖርብናል። ወር 2 ወር ጠብቀን እንዲያው ልንሰማ እንችላለን ማሟላት አለማሟላታቸውን። ያለበለዚያ ግን የሚጠብቃቸው የአብዛኛዎቹ ጣፈንታ እንግዲህ በተደጋጋሚ እየመጣ ነው፣ ስትራቴጂ እየወጣለት ነው እየተባለ ነው። እንዴት ይዋሃዳሉ ማከማ ይዋሃዳል የሚለው ነገር ነው እንግዲህ አብረን የምንጠብቅ የሚሆነው። ለዛሬ ያጠናቀርኩላችሁ ቪዲዮ እንደ መረጃ እንዲሆናችሁ እነዚህን ብቻ ነው ቁጥሮቹን እንድንሰማ ያክል ለማለት ነው። ለቻናሉ ታዲያ አዲስ ከሆናችሁ ሰብስክራይብ በሉኝ፣ እንዲሁ ደግሞ ኮሜንት ላይ ጥያቄና አስተያየቶቻችሁን ጻፉልኝ ያልኩኝ። በቀጣይ በሌላ ፋይናንስ ፕሮግራም እስከምንገናኝ ድረስ ታዲያ ከንጋት ፖስት የተሰናበትኳችሁ እኔ ገሜ ብራውን ነኝ።